ሰበር ዜና ምክክሩ አዲስ አበባን ለኦሮሚያ ክልል ለመስጠት ከስምምነት ላይ ደርሻለሁ አለ። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምተዋል ነው የተባለው። በስተመጨረሻም በበርካታ ተመካካሪዎች ተቃውሞ ገጥሞት የቆየውና አከራካሪ የነበረው የአዲስ አበባ ጉዳይ እልባት አግኝቷል። ዝርዝሩን በቀዳሚነት እናደርሳችኋለን። በሌላ ዜና እናት ፓርቲ በሀገራዊ ምክክሩ ላይ ያለውን ተቃውሞ ገለጸ። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር የገዢውን ብልጽግና ፓርቲ ፍላጎት የሚንጸባረቅበት መድረክ ነው ሲል ወቅሷል። በመሆኑም ፓርቲው ከሂደቱ ራሱን ለማግለል እያሰበ መሆኑን አስታውቋል። አብንም በተመሳሳይ መንገድ ምክክሩን ተቃውሟል። ተጨማሪ አለን። በምስራቅ ወለጋ አንገር ጉተን ከተማ ከባድ ውጊያ መካሄዱ ተሰማ። ውጊያውን ተከትሎም በርካታ ነዋሪዎች መፈናቀላቸው ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን በሚገኘው አንገር ጉተን ከተማና በዙሪያዋ ባሉ ቀበሌዎች ታጣቂዎች ከተማዋን ለመቆጣጠር ነው ውጊያ የከፈቱት ተብሏል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ በዚምባብዌ ካሪባ ሐይቅ ላይ ከ120 በላይ ሰዎችን ጭና ስትጓዝ የነበረ ጀልባ በማዕበል ተመታ። በመገልበጧ ምክንያት የሞቱ ሰዎች ቁጥር ወደ 44 ከፍ ማለቱን ተከትሎ የሀገሪቱ ፕሬዝዳንት ኤመርሰን ሞናንጋዋ ክስተቱን ብሔራዊ አደጋ ሲሉ አወጁ። ተጨማሪ አለን። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ አከራካሪ የነበረው የአዲስ አበባ ጉዳይ ስምምነት እንደተደረሰበት ተገለጸ። የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ከስምምነት ላይ መድረሱ ተሰምቷል። በተመካካሪዎች ዘንድ በሰፊው አከራካሪ ከነበሩ አጀንዳዎች መካከል የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ ዋነኛ ሲሆን በዛሬው የምክክር ውሎን በአጀንዳው ላይ ስምምነት ላይ እንደተደረሰ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ ምክክር ጉባኤ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወሳል። በዛሬው ምክክር ጉባኤ ውሎን በተመካካሪዎች ዘንድ በሰፊው አከራካሪ የነበረው የፌዴራል ከተሞች የአዲስ አበባና ድሬዳዋ ጉዳይ አጀንዳ ስምምነት እንደተደረሰበት ታውቋል። በዚህ መሰረት የአዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል ነው የተባለው። ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተገልጿል። የአዲስ አበባ ጉዳይ በተመካካሪዎች ዘንድ በሁለት ጎራ የኦሮሚያ ክልል አካልና ዋና መቀመጫቱን በሚልና የፌዴራል ከተማ ዋና መቀመጫቱን በሚል በተመካካሪዎች ዘንድ ለቀናት ሲያጨቃጭቅ መቆየቱ የሚታወስ ነው። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ከታቀዱ ስራዎች መካከል 3/4 ያህሉን ማጠናቀቁን ገልጿል። ኮሚሽኑ ዛሬ በሰጠው መግለጫ ለረጅም ጊዜ ሲደከምበት የቆየው የዚህ የምክክር ሂደት ውጤት በቅርቡ ለኢትዮጵያ ሕዝብ ይፋ እንደሚሆንና አብዛኛው የዝግጅትና የውይይት ስራ በጥሩ ሁኔታ መጠናቀቁን ገልጿል። በሂደቱ ላይ ስለሚነሱ ቅሬታዎች በተመለከተም አንዳንድ ግለሰቦች፣ ቡድኖችና የፖለቲካ ፓርቲዎች የሚያቀርቧቸውን ቅሬታዎች በተዘረጋው የቅሬታ መፍቻ ስነስርዓት መሰረት በጥንቃቄ እየተመለከተው እንደሚገኝ ኮሚሽኑ አስታውቋል። ኮሚሽኑ አክሎም በውይይቱ ሂደት ውስጥ አለመግባባቶችና ግጭቶች መኖራቸው አልካደም። ይሁን እንጂ እነዚህ አለመግባባቶች መኖራቸው የሀገራዊ ምክክሩን አስፈላጊነት ይበልጥ የሚያጎላ ነው ብለዋል። አክሎም ልዩነቶች በውይይትና በመደማመጥ ተፈተው ወደ ጋራ መግባባት መደረሱ ለሂደቱ ስኬታማነት ትልቅ ማሳያ መሆኑን ገልጿል። በሌላ ዜና እናት ፓርቲ ሀገራዊ ምክክሩ የብልጽግና ፍላጎት የሚንጸባረቅበት መድረክ ነው በማለት ወቀሰ። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር የገዢው ብልጽግና ፓርቲ ፍላጎትን የሚያንጸባርቅበት እየሆነ መምጣቱን የገለጸው እናት ፓርቲ ከሂደቱ ራሱን ለማግለል እንደሚያጤን እወቁልኝ ብሏል። የእናት ፓርቲ የስራ አስፈጻሚ አባል አያሌው ተስፋዬ እንደተናገሩት ፓርቲያቸው ቀደም ሲል ከምክክሩ ራሱን አግልሎ የነበረ ቢሆንም ችግሮች እያሉበትም ቢሆን ሰላማዊ አማራጭን በመጠቀም ለሀገር የሚበጁ ውሳኔዎችን እንዲወሰን ለማድረግ ሲል ወደ ሂደቱ ተመልሷል ብለዋል። ፓርቲው ጦርነት ይቆም፣ የታሰሩ ይፈቱ፣ የተገለሉ ወገኖች ወደ ምክክሩ ይመለሱ የሚል ቅድመ ሁኔታዎችን አስቀምጦ የነበረ ቢሆንም ለጥያቄዎቹ በቂ ምላሽ ሳያገኝ ወደ ምክክሩ የገባው ያለውን አነስተኛ እድል በመጠቀም ሀሳቡን በመድረኩ ለማንጸባረቅ በማሰብ እንደሆነ አቶ አያሌው ገልጸዋል። ሆኖም አሁን ባለው ሁኔታ ገዢው ፓርቲ የራሱን ፍላጎት ተግባራዊ ለማድረግ ተጽዕኖ እያደረገ እንደሚገኝ ጠቁመው
ለፖለቲካ ፓርቲዎች በሚሰጡ የምክክር አደረጃጀቶች ውስጥ ፍትሐዊነት የለም፣ ተጽዕኖ እንፈጥራለን ተብሎ በሚሰጋበት ጊዜም እድል የመንሳት ችግሮች ይታያሉ ሲል ከሷል። አክለውም ሂደቱ አሁን ባለው ሁኔታ ይቀጥል ከተባለ የምክክሩ ህዝባዊነትና ህጋዊነት ጥያቄ ውስጥ እንደሚወድቅ አስረድተዋል። አያሌው አያይዘውም ፓርቲያቸው ህዝቡን በሚጎዳ ውሳኔዎች ላይ የመሳተፍ ፍላጎት እንደሌለውና ወደፊትም በሚሰጡ ውሳኔዎች ላይ ተመስርቶ የራሱን አቋም ሊወስድ እንደሚችል ጠቁመዋል። የአማራ ብሔራዊ ንቅናቄን በተመሳሳይ ጉባኤው ከተጀመረ በኋላ አዳዲስ ተመካካሪዎች ግልጽ ባልሆነ መንገድ መጨመራቸውንና የገዢው ፓርቲ አመራሮች በተለያዩ የስራ ቡድኖች እየገቡ ጫና መፍጠራቸውን ተቃውሟል። በመሆኑም አብን ኮሚሽኑ በታዩ ግድፈቶች ላይ አፋጣኝ ማስተካከያ ካላደረገ ራሱን ከጉባኤው እንደሚያገል ማስጠንቀቁ ይታወሳል። በምስራቅ ወለጋ አንገረ ጉተነ ከተማ ከባድ ውጊያ መካሄዱ ተሰማ። ውጊያውን ተከትሎም በርካታ ነዋሪዎች መፈናቀላቸው ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን በሚገኘው አንገረ ጉተነ ከተማና በዙሪያዋ ባሉ ቀበሌዎች ታጣቂዎች ከተማዋን ለመቆጣጠር በከፈቱት ከባድ ውጊያ ሳቢያ በአካባቢው ከፍተኛ የደህንነት ስጋት መንገሱን ተዘግቧል። እንደ ወጣው ዘገባና የዓይን እማኞች ገለጻ ከሆነ ጥቃቱ ቅዳሜ አመሻሽ ላይ የተጀመረ ሲሆን እሁድ ሙሉ ቀን በከተማዋ መግቢያ ኬላዎች ላይ ከባድ ፍልሚያ ተካሂዷል። ታጣቂዎቹ ከተማዋን አቋርጠው ለመግባት ቢሞክሩም በጸጥታ አካላት መከላከል ሳይሳካላቸው ቀርቷል ተብሏል። በተካሄደው ከባድ ፍልሚያም በሁለቱ ወገኖች በኩል በበርካታ የጸጥታ አካላት ላይ የህይወት መስዋዕትነት መድረሱ ተጠቁሟል። ስጋቱ አሁንም ባለመቀረፉ ምክንያት በርካታ ነዋሪዎች ንብረታቸውን እያሸሹ ወደ አያና ከተማና ወደ ዞኑ ዋና ከተማ ነቀምቴ በመሰደድ ላይ ይገኛሉ ተብሏል። ከደለታ በከኒሳ ወረቦና ቱሌሌንጫ ቀበሌያት ተፈናቅለው አንገረ ጉተን ተጠልለው የነበሩ ዜጎች ስጋቱ በመጨመሩ ምክንያት ወደ ነቀምቴ እየሸሹ ነው ተብሏል። በመሆኑም ከትላንት በስቲያ ሮብ ብቻ በርካታ ህጻናትና እናቶችን የጫኑ የህዝብ ማመላለሻ ተሽከርካሪዎች ከተማዋን ለቀው መውጣታቸው ተገልጿል። ከውጭ በተሰማ ሰበር መረጃ በዚምባብዌ ጀልባ መስመጥ አደጋ የሟቾች ቁጥር 44 ደረሰ። ፕሬዝዳንቱም ብሔራዊ የአደጋ ጊዜ ሁኔታን አውጀዋል። በዚምባብዌ ካሪባን ሐይቅ ላይ ከ120 በላይ ሰዎችን ጭና ስትጓዝ የነበረችው ጀልባ በማዕበሉ ተመታ በመገልበጧ ምክንያት የሞቱ ሰዎች ቁጥር ወደ 44 ከፍ ማለቱን ተከትሎ የሀገሪቱ ፕሬዝዳንት ኤመርሰን ምናንግዋ ክስተቱን ብሔራዊ አደጋ ሲሉ አውጀውታል። ዚምባብዌ ካሪባን ሐይቅ ላይ በደረሰው የጀልባ መስመጥ አደጋ የሟቾች ቁጥር ረቡዕ ዕለት ወደ 44 ከፍ ማለቱንና የሀገሪቱ ፕሬዝዳንት ኤመርሰን ምናንግዋ ክስተቱን ብሔራዊ የአደጋ ጊዜ ሁኔታ ማወጃቸውን ፖሊስ አስታውቋል። እንደ ፖሊስ መግለጫ ከሆነ አደጋው የደረሰው ማክሰኞ ዕለት ሲሆን ጀልባዋ በኃይለኛው ማዕበል ተመታ በሐይቁ ላይ ተገልብጣለች። ጀልባዋ የተሰራችው ለ90 ተሳፋሪዎች ብቻ ቢሆንም ከዛምቢያ ጋር አዋሳኝ የሆነው ይህንኑ ሐይቅ በሚያቋርጡበት ወቅት 12 ህጻናትን ጨምሮ ከ120 በላይ ሰዎችን ጭና እንደነበር ታውቋል። የዚምባብዌ ፖሊስ ባወጣው መግለጫ በካሪባን ሐይቅ በደረሰው የጀልባ አደጋ የሟቾች ቁጥር አሁን ላይ 44 መድረሱን ለህዝብ እናሳውቃለን ብሏል። በአሁኑ ወቅትም የፍለጋና የማዳን ስራው ተጠናክሮ የቀጠለ ሲሆን እስካሁን 77 ሰዎች በህይወት ማዳን ተችሏል። አደጋ የደረሰባት ጀልባም ከአጎራባቿ ዛምቢያ ጋር በምትዋሰነው የካሪባን ከተማ የደሴቶችና የአሳ ማጥመጃ መንደሮች መካከል የመጓጓዣ አገልግሎት ትሰጥ እንደነበር ተገልጿል። ዜናዎቻችን አበቃን። በሰላም ቆዩን።